እያንዳንዱ ጓደኝነት ውስጥ ትንሽ ጠላትነት አለ። ሃይማኖት። እንደኔ መልኳ ብዙም ለማይስብ ሴት ጥሩ አፍቃሪ ማግኘት ከረጅም ዛፍ ላይ በአጭር ቁመት ፍሬ ለማውረድ እንደመሞከር ነው። ሴትነት ብቻውን በቂ አይደለም። ፍሬውን ማውረጃ አንዳች ዘንግ ያስፈልጋል። ፍሬው ላይ የሚደርስ የትምህርት፣ የገንዘብ፣ የጥሩ ምላስ ባለቤት መሆን ያስፈልጋል። አሊያም ቁመትን የሚያረዝም የጥሩ ቤተሰብ መሰላል ላይ መቆም። ይህን ዘንግ በእጄ እስክጨብጥ ስንቱ ያስጎመጀኝ ፍሬ ኦፍ ሲሳይ ሆነ። ተስፋ አስቆራጭ መልክ ነው ያለኝ። በዚያ በኩለው በዚያ አስቀያሚነቱ እየባሰበት የሚሄድ ምንሽ ነው የሚያስጠላው ቢሉኝ አላውቅም። ግን እንዲሁ መልኬ ቆሜ እያዩኝ እዚያው በቆምኩበት የሚረሳ አይነት ነው። ሰው ካልታወሰ ምኑ ይፈቀራል? የመፈቀር ተቃራኒው መጠላት አይደለም፣ መረሳት ነው። ማንም የሚያፈቅረውን አይረሳም። እኔ ግን በሰዎች አእምሮ ውስጥ በትዝታ መዝገብ እንዳልጻፍ የተረገምኩ ይመስለኛል። በዚህና በሌላ ብዙ ምክንያቶች ስለራሴ ከማሰብ ይልቅ ስለ ሌሎች ጉዳይ በማያገባኝ ገብቼ መፈትፈት እወዳለሁ። ሌሎች ላይ ለመድረስ ሳይሆን ከራሴ ለመሸሽ። አብሮ አደግ ጓደኛዬ ማህደርን ጨምሮ የሚቀርቡኝ ሁሉ ለግጥምና ስነ ጽሁፍ ሟች ነሽ ይሉኛል። አይደሉም። የሚሞትለት ነገር ጠፋ እንዴ? እንዲያውም ግጥም የሚሉትን ነገር አልወድም። ምኑም አይጥመኝም። ግጥም በተለይ ረጅም ግጥም የጅል ለቅሶ ይመስለኛል። አንዳንድ ገጣሚዎች በአቀራረባቸውና ቀለል አድርገው በሚያነሱት ሀሳብ ያስቁኛል። ሳቅ ማን ይጠላል? በተለይ እኔ ሳቅ በሁለት ምክንያት እወዳለሁ። የመጀመሪያው ሳቅ ያው ሳቅ ስለሆነ ነው። ሁለተኛው ግን ጥርስሽ ያምራል ስለሚሉኝ ስስቅ እኩል ሁለት ደስታዎችን ስለማጣጥም ነው። በአንድ የሳቅ ጠጠር ሁለት የደስታ ወፍ እንደማውረድ። የሆነ ሆኖ እንደዚህ አይነት ግጥሞችን ፍቅረኛዬ ቶማስ ዝርው ተራ ገለባ ናቸው ይላቸዋል። እሱ ራሱ ዝርው ተራና ገለባ የሆነ ልጅ ነበር። ትንሽ ካላሳሰቡሽ ምኑን ግጥም ሆኑ የሚለው ነገር አለ። ግድ ካላሰብኩ ብሎ ነገር አስበን የምንደርስበትን እዚያው አስበው ፍሬ ነገሩን ከነገሩን ምን አደከመን? ዘመናችን የጥድፊያ ነው። ቁጭ ብሎ ለመቆዘም ፋታ አይሰጥም። ስራችን ነው ካሉ እዚያው ቆዝመው ይሁን ተጨንቀው ሊሉን የፈለጉትን በአጭርና በግልጽ ቋንቋ ይንገሩን። ቢሆንም ፍቅረኛዬ ቶማስ የተመረቀው በስነ ጽሁፍ ምናምን ነውና በዚህ ጉዳይ ገፍቼ አልከራከረውም። ለነገሩ በምንም ጉዳይ አልከራከረውም። ቶማስ ውስጡ የተቀበረ ቁጭት አለበት። ሰዎች ሲጨበጨብላቸው ይበሳጫል። አንዳንዴ ደግሞ ስም የሌለው ገጣሚ በታዋቂዎቹ መካከል ግጥም ሲያቀርብና ከተመልካቾቹ ቀዝቀዝ ያለ ጭብጨባ ሲቸረው ቶማስ ረጅምና ደማቅ ጭብጨባ ያጨበጭባል። ሊቆም የሚያዘግመው ጭብጨባ እንደገና ነፍስ ይዘራል። ቶማስ ለታዋቂ ገጣሚያን ጥላቻ እንዳለበት እረዳለሁ። ገጣሚያን ብቻ ሳይሆን ማንኛውም ታዋቂ ሰው ያበሳጨዋል። በተለይ ኢትዮጵያዊ። ግን ለምን ብዬ አልጠይቀውም ነበር። ብዙ ጊዜ ግጥም እንደሚጽፍ ቢነግረኝም በ3 ዓመት ቆይታችን አንድም መስመር ጽፎ አይቼ አላውቅም። አይደለም እና ግጥም መደበኛውን መጻፍና ማንበብ መቻሉ እስኪያጠራጥረኝ እጁ ላይ ብዕርም መጻፍም አይቼ አላውቅም። ግድ አይሰጠኝም። ቶማስ ጋር እንዴት ፍቅረኞች ሆነን? በፍቅሩ ወድቄ ነው? አይደለም። ፍቅረኛ የሆነበት ብቸኛ ምክንያት ታክሲ ውስጥ ገብቼ ጎኑ ስቀመጥ ገና በወጉ እንኳን ተደላድዬ ሳልቀመጥ ኦ ጥርስሽ ያምራል ስላለኝ ብቻ ነው። ዞር ብዬ አየሁት። ፕሮግራም ነው እንጂ መልኩ ደህና ነው። አመሰግናለሁ ብዬ ልዘጋው እችል ነበር። ግን በህይወቴ እንደ ፀሐይ ግርዶሽ በስንት አንድ ጊዜ ያውም ከማያውቀኝ እንደሚሰነዘር አድናቆት እንደ ተራ ነገር ማለፍ የምችል ልጅ አልነበርኩም። አድናቆት ያሳሳኛል። የሚያደንቁኝ ሰዎች ጻድቃን ነው የሚመስሉኝ። ፈገግ ብዬ ገና ከመግባቴ እየታየው ጥርሴን አልኩት። ይሄ ፈገግታዬ ድፍረት ሰጥቶት ወሬ ጀመርን እና ልክ እንደ ፈላስፎች በቀልድ የሌለውን ጺም እየጎተተ ታክሲ ውስጥ ከመግባትሽ በፊት ጓደኛሽ ጋር ስትሰነባበቺ ፈገግ ብለሽ አልነበረምን? አለ። የእውነት አሳቀኝ። እጁን ዘርግቶ ቶማስ እባላለሁ አለኝ። ጨበጥኩት። የሴት እጅ እንኳን እንደዛ አይለሰልስም። የእጁ ልስላሴ የተለየ ምቾት ይፈጥራል። እንዴት ተዋወቅን?
የዚያን ቀን ስልኬን ሲጠይቀኝ አልከለከልኩትም፣ ግን ይደውላል ብዬ አላሰብኩም ነበር። ላግኝሽ ሲለኝ አልከለከልኩትም፣ ግን ቀጥሮኝ ይቀራል ብዬ ፈርቼ ነበር። ልሳምሽ ሲለኝ አልከለከልኩትም። አብረን የተኛን ቀን አለቀሰ። እስካሁንም ያ ነገር አንጀቴን ይበላኛል። እዚህ የጡት ዘር ያልፈጠረበት ባዶ ደረቴ ላይ ተለጥፎ አለቀሰ። ምንም ነገር ከልክዬው አላውቅም። እንደማያፈቅረኝ ያውቃለሁ። እኔም አላፈቅረውም ነበርና ግድ አልነበረኝም። ስራ አልነበረውም። ሳውቀው ጀምሮ ስራ አልነበረውም። ስራ ሲፈልግም አይቼው አላውቅም። እሱም ያን ያህል አሳስቦኝ አያውቅም። እንዲያውም የሻይ እያልኩ በየወሩ የተወሰነ ብር ሰጠው ነበር። ይሄ ነገር ውለታ ሆኖበት ይሁን ወይም ሌላ መሄጃ ስለሌለው እንጃ እስከ መጨረሻው ከኔ ጋር ነበር። ከአዲስ አበባ ዩኒቨርሲቲ በስነ ጽሁፍ ተመርቆ ለ3 አመት ስራ ሳያገኝ ቆይቷል። እንዴት እንደሚኖር ለራሴም ይገርመኛል። ግን ጠይቄው አላውቅም። እየቆየ ሲገባኝ እሱም ከኔ በባሰ ሁኔታ የተገፋና በራስ መተማመኑ የተንኮታኮተ ልጅ ነበር። ልዩነታችን ይህን መጋፋታችንን የተቀበልንበት መንገድ ላይ ነበር። እኔ ወደ ውስጥ የኖርኩት፣ እሱ በጥላቻ በጠብ በማማረርና ሌሎችን በማናናቅ ኖረው። መሰረታዊ ችግራችን ግን ያው መገፋት ነበር። ከጓደኛዬ ማህደረ ሰላም ፍቅረኛ አብርሃም ውጪ ቶማስን የሚወደው ይቅርና አብሮት ለደቂቃዎች መቀመጥ የሚፈልግ አንድም ሰው አጋጥሞኝ አያውቅም። የሰው ዘር በሙሉ ክንፍ ያለው መልአክ ነው ብላ ልትከራከር የሚቃታት ጓደኛዬ ማህደረ እንኳን ቶማስን አትወደውም ነበር። አልፈሽ ልትወጁ ብትሞክሪ እንኳን ዙሪያውን በሾህ አጥር የታጠረ ልጅ ነው። በየት ሽንቁር አልፈሽ እንደወደድሽው እንጃልሽ ትለኛለች። እንደዚህ አይነት ሰው ጋር ነው የኖርኩት በፍቅር። የሆነ ሆኖ ለመጀመሪያ ጊዜ የስነ ጽሁፍ ዝግጅት ላይ እንደ ፍቅረኛ ክንዴን ይዞ የወሰደኝ ቶማስ ነበር። ለኔ ይሄ ማለት ብዙ ነገር ነው። ለቅሶ ቤት ይውሰደኝ፣ ሰርግ ቤት ጉዳይ አልነበረም። ሳያፍርብኝ እጄን ይዞ ሰው መሃል የሚገኝ ሰው ከጎኔ መኖሩ ብቻውን የሚሰጠኝ ስሜት የተለየ ነበር። ከዚያ በኋላ ብዙ የስነ ጽሁፍና የግጥም ዝግጅቶች ላይ ቶማስ ጋርም ይሁን ብቻዬን እገኝ ነበር። እንዲሁ የግጥም ምሽቶች ላይ መገኘት የሆነ ዘመናዊነት ነገር አለው አይደል? የስዕል ኤግዚቢሽን፣ የስነ ጽሁፍ ምሽት ምናምን፣ በተለይ ምሽት የሚለው ደስ ይላል። ማስሎውስ ሃይራርኪ ኦፍ ኒድስ እንደሚነግረን የሰው ልጅ የዕለት ጉርሱን የዓመት ልብሱን ካገኘ በኋላ ጥጋብና ብርዱን ከመከላከል ባለፈ የመታየት የመወደድ ፍላጎቱን ለማርካት ይታተራል። ምንም ደሃ ሀገር ብንኖር ያለችንን ለማሳየት ጥምቀትን መጠበቅ የለብንም። መቼም እንዲህ ያሉት ቦታዎች እኒ ብሎ ለመታየት የሚሄደው ባይበዛ ነው። ምኔ ነው ተረት ተረት፣ ምኔ ነው ግጥም፣ ምኔ ነው ሀሳብ ጥበብ ቅርጥስ። እነዛ በቁማቸው ጫጭተው የተላመጠ የወይራ መፋቂያ ከመሰሉ ገጣሚያን ተብዮች ምን ጠብሊል ተጠቦ ተጨንቆ ትልቅ ስራ እንደሰራ ሰው ከመድረክ ወርደው ሲጋራቸው በላዩ ሲያቦኑና መጠጣቸውን ሲገለብጡ ደሜ ይፈላል። በእርግጥ ከፍቅረኛ ቶማስ ይሻላሉ። እሱ እንዲሁ በመቆዘም ብቻ ደክሞ የሚውልና የሚያድር ድብርታም ነበር። ሲጋራና መጠጡም አይቀርበት። አንድም ቀን ይሄን ሱስህን ቀንስ አሊያም አቁም ብዬው ግን አላውቅም። እንዲያውም የሚያስፈልገውን ገንዘብ ሰጠው ነበር። ሳምባውና ጉበቱ ከስሎ ቢሞት ግድ አልነበረኝም። በእነዚህ ምሽቶች ከብዙ ታዋቂ ደራሲ እና ገጣሚ፣ ሰዓሊ እና ምንትሶች ጋር ተዋውቄያለሁ። የብዙዎቹ መጽሐፎች አሉኝ። አብሮ ሻይ ቡና ማለቱ ከተራው ህይወት ትንሽ ከፍ የማለት ስሜት አለው አለ አይደል? በቀጥታም ባይሆን እንትናን አውቀዋለሁ እኮ፣ ኧረ እባክሽ ይሄ እንትን ፊልም የጻፈው የእንትን መጽሐፍ ደራሲ መባባል የሆነ ስሜት አለው። በተለይ ለኔ ብዙ ነው ትርጉሙ። ሰው ከማያውቀው ህመሜ ባይፈወሰኝም እንዳገግም ረድቶኛል። መልከ ጥፉ ነኝ፣ ራሴን ጠንቅቄ ያውቀዋለሁ። መልኬ ወንዶችን አይስብም። ከእግሮቼና ከጥርሴ በስተቀር ምንም እይታ አይስብም። በእርግጥ ጓደኛዬ ማህደረ አይኖችሽ ያምራሉ ትለኛለች። ሌላ ሰው ማንም ብሎኝ ስለማያውቅ እርግጠኛ አይደለሁም። ማህደረ እርግብ ነችና እባብም ቆንጆ ሆኖ የሚታያት ፍጥረት ነች። ለሷ የሰው ልጅ በሙሉ ቆንጆ ነው። የሆነ ሆኖ አላምርምና እድሌ ነው። ዓለም የቆንጆች ናት ብዬ ቁጭ ልል አልችልም። እዚህ አስቀያሚ ሌጣ ደረቴ ውስጥ ያለው ልቤ ስራው
ደም ማርጨት ብቻ አይደለምና እንደ ሰው የሚወደኝ የሚያፈቅረኝ ሰው ፈልጋለሁ። ሁል ጊዜ ፍቅር ፈልጋለሁ። አይኖቼ ወንዶች ላይ እንደተንከራተቱ ናቸው። ግን ከሃይ ስኩል እስከ ኮሌጅ ፍቅረኛ ኖሮኝ አያውቅም። አደባባይ ላይ ተቆሞ የወንድ ያለ አይባል ነገር። ይሄ መገፋት ወደ ትምህርት ገፍቶኝ ወይ እሷ እንደወጣት አትልከሰከስ ትምህርቷ ላይ ብቻ የሚባልልኝ ጎበዝ ተማሪ ሆንኩ። ልልከስከስ ብል ከዚያ በተረፈኝ ጊዜ ቤተክርስቲያን አዘወትራለሁ። ይሄም የጨዋነት ደረጃዬን ከፍ አደረገልኝ። የልቤን ናፍቆት ግን ማንም አያውቅም ነበር። አንዱ ይሄን ወረቀትሽን ወደዚያ ጣይና ግብቼ ልውሰድሽ ቢለኝ ወደዚያ ወርውሬ ከተለው ነበር። በነጠላ የተሸፈነውም በሚኒስከርት ቡጊ ቡጊ የሚል ልቤ ነበር። ይገርመኛል ታዲያ ከእህት በላይ የምታውቀኝ ጓደኛዬ ማህደርን ጨምሮ የሚያውቁኝ ሁሉ የሚያስቡኝ ከዚህ በጣም አርቀው መሆኑ እንዴት አይነት ማስመሰል ብከናነብ ነው ላለው ለራሴ። ድፍን ወዳጅ ዘመዶቼ ባለፍ ገደም የሚያውቁኝ ሁሉ ስለ ሃይሚ ጨዋነት በ10 ጣታችን እንፈርማለን ይላሉ። ከመፈረማችሁ በፊት በእርግጥ እንዲህ ስል ወንድ አላውቅም ማለት አልነበረም። አሳፋሪ ቢሆንም ወንድ ጋር መተኛት የጀመርኩት ገና የ10ኛ ክፍል ተማሪ ያለው ነው። ይሄንን ማንም አያውቅም ማህደርን ጨምሮ። ምን ተብሎ ይነገራል? የጎረቤታችን የትዬ ሆህተ ባለቤት ጋሻ ለምነህ ጋር ተኛሁ ተብሎ ለመጀመሪያ ጊዜ ወሲብ የፈጸምኩት እሱ ጋር ነበር። ረጅም ቀይ ነው። ለምን እንደሆነ እንጃ ሳየው ዶክተር ነበር የሚመስለኝ። አረ ነጋዴ ነው ተብዬ ሁሉ ዶክተር ነበር የሚመስለኝ። አብረን እንድንተኛ ሲጠይቀኝ አልተግደረደርኩም። ጠይቀኝ እንኳን አይባልም። እንዲያውም የሆነ ትልቅ ክብር ነበር የተሰማኝ። እትዬ ሆህተ መብርሃንን የመሰለች የሚባልላት ቆንጆ ሴት ነበረች። በፊልም የምናያቸውን የህንድ ሴት ተዋንያን የመሰለች። በሙያዋ እዚህ ልደታ ፍርድ ቤት ዳኛ ነች። ሁሉም ሰው እትዬ ይላታል እንጂ ያን እድሜዋ ከ30 መብለጡን እንጃ። ታዲያ ባለቤቷ ጋሻ ለምነህን አለምዬ ነው የምትለው። ከትምህርት ቤታችን ወረድ ብሎ የህንፃ መሳሪያዎች መሸጫ መደብር ነበረው። ነጋዴ ነው። እኔና ማህደረ ከትምህርት ቤት ወጥተን ወደ ቤታችን ስናዘግም ድንገት ከተገጣጠምን ያቺን ነጭ ቶዮታ ኮሮላውን ያቆምና ኑ ግቡ ይለናል። እየተሽኮረመምን አንቺ ቅደሚ አንቺ እየተባባልን እንገባለን። ይሸኘናል። ማህደረን ሜክሲኮ ጫፍ ላይ ካወረዳት በኋላ እኔ ጋር አንድ ሰፈር ስለሆነን እንቀጥላለን። ብዙ የሚያስቅ ነገር እያወራኝ ብዙ የሚገባኝንና የማይገባኝን የስራ ጉዳይ ምናምን እያወራኝ ልክ እንደ ጓደኛው ውስጤ በጣም ነበር የሚወደው። እንደዚያም ሆኖ በኋላ መመልከቻ መስታወቱ ደጋግሞ አይኑን ጣል እያደረገ ሲመለከት ብዙ ጊዜ አይኖቻችን ቢገጣጠሙም ያው እንደ ሁሉም ወንድ ማህደረን ላጓጉል ነገር የፈለጋት ነበር የመሰለኝ። አይኔ ንቁ ነው። እንዲያውም ማህደረን በኋላ ምንድነው ባለትዳር አይደል እንዴ 10 ጊዜ ያፈጥብሻል አልኳት። ደንገት ብላ አፈጥጣ እንዴ አላየሁትም አለች። ሁል ጊዜ የሷን ወንዶች የማይሆን ነኝ። እንዲህ ሲሆን ለለምደው ያልቻልኩት ብስጭት ውስጤ ይፈነዳል። ደንገጡሪው እንኳን አይነት ማህደረ ጋር የሚያገኙን ወንዶች ሁሉ ከመጀመሪያዋ ሰላምታ በኋላ ከነመፈጠሬ እንደረሱኝ ነው። የት ነው የምትማሩት? ስንተኛ ክፍል ናችሁ? የት እየሄዳችሁ ነው? የሚሉ ጥያቄዎች ሁሉ እኔን ማጀብ ያርገው ለማህደር የሚቀርቡ ነበሩ። ጥያቄያቸውን የመመልሰው እንዳስተርጓሚ ነበርኩ። ማህደረ ሲበዛ ዝምተኛ ናትና የእሷ አንደበት ነበርኩ። እኔ የመለስኩ የእሷን አይን ለማየት የሚታገሉት ነገር ያበሳጨኛል። ምንም ልበል ግድ አልነበራቸውም። ራሴን ላጠፋ እየሄድኩ ነው ብላቸው ራሱ ግድ የሚሰጣቸው አይመስለኝም። ታዲያ አንድ ቀን ማህደረ አባቷ ታመው ከትምህርት ቤት ቀርታ ብቻዬን ታክሲ ስጠብቅ የጋሻ ለምነህን መኪና ከሰፈር ስትመጣ አየኋት።
ብቻዬን ስለሆንኩ እንዳላይ ያልፈኛል ብዬ እኔም ያላየሁት ለመምሰል እዚህና እዛ አይኔን ሳቃብዝ ያቺን መኪናውን ፊት ለፊት ያቆምና መስታወቱን ዝቅ አድርጎ ሃይማኖት ብሎ ጠራኝ። ታክሲ የሚጠብቀው ሰው ሁሉ ስሙ ሃይማኖት ይመስል ሁሉም ወደሱ ዞረ። በእጁ ምልክት ወደ መኪናው እንድገባ ጠራኝ። አባቴ ነበር የሚመስለው። አላንገራገርኩም። የኋላውን በር ልከፍት ስታገል ነይ እዚህ ብሎ ተንጠራርቶ የጋቢናውን በር ከፈተልኝ። ትንንሽ ነገሮች አሉ፣ ምናልባት ለሌሎች ምንም ይሆኑ፣ ለእኔ ግን ያቺ ቅጽበት የንግስና ዙፋን ላይ መቀመጥ ያህል ልዩ የመከበር ስሜት ነበራት። ሁልጊዜ ይችን የጋሽ አለምነት ቶዮታ ኮሮላ መኪና ሰፈር ውስጥ በተለይ ማታ ላይ ሳያት ሚስቱ እትዬ ሆህተ በክብር ያኔን የተቀመጥኩበት ቦታ ላይ ተቀምጣ ነበር የማየት። ወደፊት የሚወደኝን ሰው አግብቼ እያልኩ የምመኘው ምኞት በዚያ መስታወት አልፎ በአይኔ የተጸነሰ ምቾት ነበር። በዚያ ላይ መኪናውን የሞላው ሽቱ። እስካሁን ያንን ቅጽበት ሳስብ ነፍሴ ሐሴት ታደርጋለች። የምድር ቆንጆ ሴቶች ሁሉ በእትዬ ሆህተ ተወክለው የንግስትነት ዙፋናቸውን የቀሟቸው መስሎ ነው የሚሰማኝ። ሁልጊዜ ተሸናፊ ነኝ እንጂ ነፍሴ ሽሚያና ውድድር ትወዳለች። ትንሽ እንደሄድን አይናችን እያየሽ አደግሽ እኮ ሃይሚ አለኝ። ሃይሚ የምናገረው ጠፍቶኝ ዝም እንዳልኩ ከማደግሽ ቁንጅናሽ ስንተኛ ክፍሎንሽ ብሎ እጁን ያንን ንጹህና የሚያምር ቀኝ እጁን ታፋይ ላይ እንደቀልድ ጣል አደረገው። በድንገተኛው ንክኪ ስቅቅ አለኝ። እጁን ለመያዝ የላኩትን እጄን በቀስታ ቀሚሴን ወደታች አስተካክዬ መለስኩት። ግን ለመከላከል አልሞከርኩም። አይኖቼ ብቻ እጁ ላይ ተተከሉ። ትንሽ ዘወርወር አለብኝ። የመጀመሪያው አስተያየት ከእጁ ጋር ተዳምሮ ስንተኛ ክፍል እንደሆንኩ ሁሉ እስኪጠፋብኝ ተደነባበርኩ። እጁ ወደ አጓጉል ቦታ ሲንቀሳቀስ ታፋና ታፋይን በኃይል ገጥሜ እጁን በእጄ ለማንሳት ያስኩት። አይዞሽ ፈራሽ እንዴ ብሎ እጁን ራሱ አነሳው። ከራሴ ክብር ይልቅ ያስቀየምኩት ነበር የመሰለኝ። ይቅርታ ሰው ነክቶኝ ስለማያውቅ ነው አልኩት። ግድ የለም ያለ ነገር ነው፣ እድሜሽ ነው፣ በዚያ ላይ ቆንጆ ሃሃሃሃ ስትወጪ እዚያ ፊት ለፊት ጁስ ቤቱ ጋር ጠብቅሻለሁ፣ አብረን እንሄዳለን አለኝ። እንዳቀረቀርኩ እሺ ብዬ ከመኪናው ወረድኩ። ዝብርቅርቅ እንዳለብኝ ትምህርት ቤቱ ስወጣ በጉጉት ወደ ጁስ ቤቱ ተመለከትኩ። መኪናው ቆማ ነበር። ልቤ የደለቀች ግራና ቀኝ የሚያውቀኝ ሰው መኖር አለመኖሩን እያማተርኩ እስኪ ምን አስፈራኝ። ወደ መኪናው ሄድኩ። በሩን ከውስጥ እየከፈተልኝ ሃይሚ ቆንጆ ልጅ ግቢ ግቢ አለኝ። በፈገግታ ገብቼ ቁጭ አልኩ። 10 ጊዜ አጭር የትምህርት ቤት ቀሚሴን ወደታች እየጎተትኩ እግሬን ለመሸፈን ሞክር ነበር። እኔ ምልሽ ትንሽ ቆይተሽ ብትገቢ ስመኝ ትጨነቅ ይሆን እንዴ አለኝ። ስመኝ እናቴ ናት። ብዙ ጊዜ ቤተክርስቲያን ጉባኤ ካለ ከትምህርት ቤት ስወጣ በዛው ስለሚሄድና አምሽቼ ስለመመለስ ምንም እንደማትላውቃለሁ። እዚያው ቤተክርስቲያኗ ሄዳ ነው ከማለት ውጪ እናቴ ሌላ ቦታ ትሄዳለች ብላ ጠርጥራኝ አታውቅም። ግን ትንሽ መቆየትን ምን አመጣው እያልኩ ምን እንደመመልስ በፍጥነት አስባለሁ። አይሆንም ብል የሚቀረው ነገር ያጓጓኛል። ክፉኛ ጓጉቼ ነበር። እሺ ብልም ምን ይሆን የሚፈጠረው የሚል ፍርሃት ያናውዘኛል። አፌ ላይ እንደመጣልኝ እኔ እንጃ አልኩ። ልምድ ያለው ሰው ነውና ገብቶታል። ፈገግ ብሎ መኪናዋን ወደ ጦር ኃይሎች ያግለበልባት ጀመር። በዝምታ የሚያደርገው ነው ያለው። ጧት የመለሰውን እጁን እንደገና ወደ ታፋይ ልኮ በቀስታ ቀሚሴን ወደ ላይ እንደመሰብሰብ ሲያደርገው በእጅ ያስኩት። ሃይማኖት አሁን እኮ ትልቅ ቆንጆ የደረስሽ ልጅ ነሽ፣ አትፍሪ፣ የከተማ ልጅ አይደለሽ እንዴ? በጣም ነው የወደድኩሽ አለኝ። እጄን አላላሁ። እጁ ታፋይ ላይ በቀስታ የተንቀሳቀሰ የባጤ ቁጡን ያወራኛል። ምኑንም አልሰማውም። ወደ አንድ መኖሪያ ቤት የሚመስል ግቢ ገብቶ መኪናውን አቆመና እንውረድ አለኝ። እሳቶች። ንጹህና የሚቀዘቅዝ ክፍል ነበር። አብረን ከገባን በኋላ አልጋ ላይ ተቀምጦ በእጁ አልጋውን መታ መታ እያደረገ ነይ እዚህ አለኝ። ቀስ ብዬ እጄ ተቀመጥኩ። ይጣደፋል፣ ክፉኛ ይጣደፋል።
በበኩሌ በአጓጊ ህልም ውስጥ እንዳለው አይነት ነገሮች ሁሉ ድንገት ባንኜ የሚቋረጡ እየመሰለኝ ነበር። በዝምታ አርጌ የሚለኝን ሁሉ አረጋለሁ። ጓጉቻለሁ። አውቃለሁ ምን እንደሚሆን። ጣቴን የምጠባ ህፃን አይደለሁም። ከሆነም እዚህ ሰው ጋር መሆኑ የተለየ ተአምር ነበር ለኔ። እንዲያውም በመሃል አይ ይቅርብን ብሎ ተነስቶ እንዳይሄድ እየፈራው ነበር። አጠቃላይ ለነገሩ አዲስ መሆኔና ድንገተኛ ነገር መሆኑ ከፈጠረብኝ መደነባበርና ጭንቀት ውጪ ይሄ ሰው ምንም ቢያደርገኝ ምንም ቅሬታ አልነበረኝም። ይሄ ቆንጆ ሰውዬ፣ ሀብታም ሰውዬ፣ ሳቂታ ሰውዬ፣ ቆንጆ ሚስት ያለችው ሰውዬ፣ የሰፈሩ ሰው ሁሉ የሚያከብረውና የሚወደው ሰውዬ ምንድን ነው እኔ ጋር የሚሰራው? ጫማሽን አውልቂና ከፍ ብለሽ ተቀመጪ፣ አይዞሽ አትፍሪ እንዳለኝ ያደረኩ። ጉርድ ቀሚሴ ያጋለጠውን እግሬን እያየና የሸሚዙን ቁልፍ እየፈታ ይሄ እግርሽ እንዴት እንደሚያምር ሰዎች አልነገሩሽም አለኝ። አቀርቅሬ ዝም አልኩ። ሸሚዙን አውልቆ ወደ ጎን ወርወር አደረገና እጁን የተጋለጠ ጉልበቴ ላይ አሳረፈ። ቀስ አድርጎ ወደ ራሱ ሳበኝ። ደረቱ ላይ ተለጠፍኩ። እጁን ልኮ ከማነሳቸው ብዛት ለመቆንጠጥ እንኳን የሚያስቸግሩ ጡቶቼን ሲነካካኝ ባለ በሌላ ኃይሌ ታፋይን ገጥሜ ትንፋሼን ዋጥኩ። ልብሴን ቀስ በቀስ ያወልቅልኝ በዝምታ ነበር የተባበርኩት። ተንጠራርቶ መብራቱን አጠፋው። እፎይታ ተሰማኝ። አንሶላው ደስ የሚል ሽታ አለው። ከዚያ በኋላ የሆነው ሁሉ ፈጣንና ግራ አጋቢ ህልም ነበር። ህመም፣ ደስታ፣ የማላውቀው ድብልቅልቅ ያለ ስሜት ነበር የሚሰማኝ። በዓለም ላይ እንደኔ የሚፈቀር ሰው ያለ መስሎ አልተሰማኝም። ወንዶች ይጸየፉኛል ብዬ አስብ ነበር። እንደዚህ አይነት ቆንጆ፣ ሀብታም፣ አገር ያደነቃት ውብ ሚስት ያለችው ሰውዬ ከንፈሬን፣ ጉንጬን፣ አንገቴን ሲስመኝ እንባዬ እየፈሰሰ በሁለት እጆቼ እስከቻልኩት ተጠምጥሜበት ሳላስበው ጋሽ አለምነህ አልኩት። ወይዬ የኔ ጣፋጭ። እንዲሁ ነበር ያለኝ። የኔ ጣፋጭ አግባኝ አልኩት። ጨለማ ነውና መልኩን ባላዩም ትንታ ከምትመስል ተነፋፈሱ ሳቁ ያመለጠው ይመስለኛል። ዛሬ ላይ ሳስበው የሚያሳፍረኝም የሚያስቀኝም ነገር ነው ይሄ ቃሉ ራሱ አግባኝ። ጨርሶ ሲነሳ መብራቱን አበራና ያልጋ ልብሱን ገልቦ የሆነ ነገር ተመለከተ። ሰውነቴን በእጄ ሸፈንኩ። አመመሽ እንዴ? አይ ደህና ነኝ አልኩ። እውነታው ግን የሆነ ነገር ውስጥ የቀረ አይነት ኃይለኛ የማቃጠልና ታፋና ታፋይ መገጣጠሚያ ላይ ህመም እየተሰማኝ ነበር። ሃሃሃ የዛሬ ልጆች እሳቶች እያለ ወደ ሻወር ገባ። ምን ማለት ነው እሳቶች? ወደ ሻወር እንደገባ በፍጥነት አንሶላውን ገለጥኩና ሲባል የሰማሁትን ብር አምባር ነገር ፈለግኩ። አንሶላው ላይ ምንም አይነት ደም አልነበረም። የሆነ የተሳሳተ ነገር አለ አልኩ ለራሴ። የሰማሁት እንደዚህ አልነበረም። ደም መኖር አለበት። ደም ፊልሙ፣ መጽሐፉ፣ ወሬው ለመጀመሪያ ጊዜ እንዲህ አይነት ነገር ያደረገች ሴት ነጭ አንሶላ ጋር ትፋጠጣለች አላሉኝም? ከዚያ በፊት ወንድ የሚባል ባላውቅም ምንም ደም አልነበረም። ጋሽ አለምነህ እንዳላመነኝ ያወቅኩት ቆይቶ ነበር። ከዚያ በኋላ ለወራት ነክቶኝ አያውቅም። እንዲያውም መንገድ ላይ ሲያየን አልፎን ነበር የሚሄደው። የሆነውን ሁሉ በውስጥ ያፍኜ እንደገና ላየው ጓጓ ነበር። እንዲያውም ይህን ሁሉ ያደረገ እሱ እያለ ለአይኔ ያስጠላችኝ ሚስቱ እትዬ ሆህተ ነበረች። ሳያት እናደዳለሁ። ደግሞ ሁልጊዜ እንደምን ዋልሽ ሀይሚ ትለኛለች። ልክ ባጠገቧ እንደሚያልፍ እንደማንም ህፃን ነበር የምታየኝ። ባየዋት ቁጥር ወደ አእምሮ የሚመጣው ጋሽ አለምነህ ጋር አጉል ነገር እያደረጉ የኔ ጣፋጭ ሲላት ነው። ለመሆኑ ለመጀመሪያ ጊዜ ሲተኙ ደም አይታ ይሆን? መሆን አለበት። እንዲህ ያልኩ አስባለሁ። አንዳንዴ ማታ ባልና ሚስቱ ተያይዘው በሰፈር ሲያልፉ ምንም እንዳልተፈጠረ ሁለቱም ሰላም ይሉኛል። ታዲያ ፈራለሁ። ድንገት እትዬ ሆህተ ጠርታኝ ሃይማኖት የሚነግረኝ ነገር እውነት ነው? ባሌ ጋር ተኝተሻል የምትለኝ፣ የምታሳስረኝ፣ ሰፈር ውስጥ የምታዋርደኝ፣
እንደዚህ አይነት ሀሳብ ውስጥ እየገባ እንደ ብርድ ያንዘፈዝፈኛል። አንዴ ታዲያ ጋሽ አለምነህ ከትምህርት ቤት ስንመለስ አገኘንና የተወውን መሸኘት ትዝ ያለው ይመስል ግቡ አለን። ገባን። ስለ ትምህርት ምናምን እያወራን ማህደረን ሜክሲኮ አወረዳትና ብቻችንን ስንቀር ያለምንም ዙሪያ ጥምጥም ምን አለኝ፣ ይቺ ቦይፍሬንድ አላት? ማን? ማህደር። ያላሰብኩት ጥያቄ። አረ እኛ እንደዚህ አይነት ነገር አናውቅም። ያንቺንም አየ ነው። አሁን የሷን ንገሪኝ። እንዳቀረቀርኩ የላትም አልኩ። ጥሩ፣ ነገ ከክላስ ትወጡ የሆነ ሰበብ ሰጥተሽ ብቻዋን እንድትሄድ አድርጊያት። የት? ወደ ቤቷ ነዋ አለ ቆጣ ብሎ። እሺ ነበር መልሴ። በቀጣዩ ቀን ማህደረን ከትምህርት ቤት ስንመለስ ቤተክርስቲያን ፕሮግራም ስላለኝ አልጠብቅሽም አልኳት። ቀደም ብዬ ስወጣ ታክሲ መቆሚያው ጋር ከመድረሱ በፊት የጋሽ አለምነህ መኪና ቆሞ አየኋት። መንገዱን ተሻግሬ በሩቁ አንድ የቆመ መኪና ኋላ ሰው የምጠብቅ መስዬ ቆምኩ። ማህደረ ወደ ታክሲ መጠበቂያው አቀርቅራ ስትጣደፍ ጋሽ አለምነህ በቀስታ መኪናውን እያሽከረከረ ደረሰባትና ጠራት። የኋለኛውን በር ለመክፈት ሞክራ ጎንበስ ብላ የሆነ ነገር ተናገረችና ወደ ከፈተላት የጋቢና በር ገባች። ውስጤ የቀረች ተስፋና መፈቀር እንባ ሆና ተንጠፈጠፈች። ወደ ጦር ኃይሎች ብረሪ ያለኝ፣ ወደ ልደታ ፍርድ ቤት መሮጥ አማረኝ። ያችን ሚስቱን ባልሽ ማህደረ ጋር ሊተኛ ይዟት ሄደ ብሎ ነገር ማቀራቀር አማረኝ። ከታክሲ እንደወረድኩ ቤት ያልሄድኩም። ልደታ ቤተክርስቲያን ገብቼ እስኪወጣልኝ ተነፋረኩ። ቅናት አንገበገበኝ። ወደ ማታ አካባቢ ማህደረ በብስጭት በው ብላ እቤት መጣች። የማውቃት ማህደር አልነበረችም። አንቺ ያ ልክስክስ ሰውዬ ለሸኝሽ ብሎ አስገብቶ ጡቴን አልነካኝም መሰለሽ ብላ ታምር የነገረችኝ ያላፈጠጠችብኝ። ማን ነው አልኩ እንዳላወቀ። ይሄ ጋሽ አለምነህ ነዋ። እሱም ብሎ ደግሞ ጋሼ። ምን? ይሄ ጨምላቃ ጠርጥሬ ነበር ብዬ ነገር አጋነንኩ እንደማያውቅ። አንቺማ ነግረሽኝ ነበር። እኔ ነኝ እንጂ ፉዞ። አሁኑኑ ሄጄ ለሚስቱ ነው የምነግራት። ነይ እንሂድ ብላ መንገድ ጀመረች። ከዚያም በፊት ከዚያም በኋላ ማህደረ እንደዚያ ተቆጥታ ይቻት አላውቅም። እንዴ ቆየው ነው ንገሪኝ እንጂ ከዚያ እንወስናለን አልኳት። እንዴ ከትምህርት ቤት ስወጣ አግኝቶ ልሸኝሽ አለኝ። እንዲያውም ሀይሚም የለችም ብቻዬን ከመሄድ ገላገለኝ ብዬ ደስ አለኝ። ከዛ ከኋላ ልገባ ስል ጋቢና ግቢ አለኝ። አገር ሰላም ብዬ ዘው። ትንሽ እንደሄድን ዛሬ ብቻችንን ተገናኘን የኔ ቆንጆ ብሎ በዛ ሰፌድ እጁ ጡቴን አላፈሰኝም መሰለሽ። አውርደኝ ብዬ ስጮህ ሊሟዘዝ። እንዴ ብጮህበት ብወራጭ ሊሰማኝ ነው። ጭራሽ ከመውረጄ ሊያሳልፈኝ። መኪናው ሳይቆም በሩን ልከፍት ስታገል እጄን ያዘኝ። በጥፍሬ ያንን ቀይ ጣላፊቱን ተለተልኩለታ። ሳይወድ በግዱ ወደ ዳር ሲወጣ በስርዓት እንኳን አላቆመም። ወርጄ መሮጥ በዩ። ደግ አደረግሽ የኔ ቆንጆ ብዬ አቀፍኳት። እሷ ግን አሁንም በልህ እየተንቀጠቀጠችና እያለቀሰች ነበር። እንደ ሕፃን አባብዬ ለሚስቱ መንገሯን አስታውኳት። ሆ ሚስቱ ዳኛ ከስር ከመሰረቱ ላጣራ ብትል ጦሱ ሊተርፈኝ ነው ብዬ ለራሴን ፈርቼ ነው ለነገሩ። ውስጤ ግን በደስታ አብዶ ነበር። አንዳንዴ ሁሉንም ሰው እንደራሳችን እናየለ። ማህደረም እንደኔ ተጎትታ ወደ አልጋው ትሄዳለች ብዬ ነበር። የራሴ መጎተት ያኔም አልቆጨኝም። የማህደረ ጋሽ አለምነህ ጋር ለመተኛት ግን ልደታን አደራ እንዳላልኩ ሁሉ በውስጤ የማነስ ስሜት ፈጥሮብኛል። በጨዋነት የመበለጠ። ከዚያን ቀን በኋላ የተፈጠረው ነገር አሁን ላይ ያሳዝነኛል። ጋሽ አለምነህ በስንተኛው ቀን ቅዳሜ ቀን ወደ እነ ማህደረ ቤት ልሄድ ስጣደፍ ለብቻዬ ሰፈር ውስጥ አገኘ። መኪናውን አቁሞ ግቢ አለኝ። እንደለመድኩት የጋቢናውን በር ልከፍት ስል ከኋላ አለኝ። ከኋላ ገብቼ ጉዞ ቀጠልን። የት እየሄድሽ ነው? ማህደረ ጋር። እዚያች ባለጌ ጋር? በጣም ቆሻሻ ናት። የማውላውቃት መሰላት። ያቺ ሸርሙጣ እናቷ ሹፌር እየተከተለች የትም ስትጋደም እሷን ብሎ ጨዋ። ወትሮም ስድ ያሳደገው ስድ ነው። አባባሉ ስላስጠላኝ ደፍሬ ማህደርን መከላከል ባልችልም አይ ትንሽ ተቆጥታ ነበር አልኩት። ይሄ 10ኛ ክፍል ቁጣ።
ነገ እንደ እናቷ የትም ቀሚሷን ስትገልብ እናገኛታለን አለ። ምን አይነት ነው ደግሞ የ10ኛ ክፍል ቁጣ ላለው በውስጤ። ምናልባት የኔ እሺታና መጎተት የስንተኛ ክፍል ይሆን? እንግዲህ ብልግና ያለው ማህደረ አብረሽኝ ተኝ ሲላት አይሆንም ማለቷን ነው። በዝምታ እየተጓዘን ዞር ብሎ አየኝ። ለምን እንዳየኝ አልገባኝም። ፊቱ ላይ ከአፍንጫው ጀምሮ ጺሙ ወደ ውስጥ የሚገባ የተተለተለ መስመር ነበር። የማህደረ ማስታወሻ። ምን ሆኜ ነው ብሏት ይሆን ለሚስቱ? ዝም ብሎ መንዳት ቀጠለ። የነ ማህደረን ሰፈር አልፎ ሲሄድ ምንም አላልኩ። ወደ ጦር ኃይሎች ማቅናቱን ሳይ ውስጤ በደስታ ቀድሞ መቅለጥ ጀመረ። ከመጀመሪያው ይልቅ የዛን ቀን መራመድ እስኪያቅተኝ አመመኝ። ነገረ ስራው ሁሉ ያውሬ ሆኖ ነበር። የማህደረን ንዴት እኔ ላይ ተወጣብኝ። ማታ ሰፈር አምጥተው ጥሎኝ ሄደ። ለናደሪ እንኳን አላለኝም። ሁለተኛ ላገኘውም ብዬ ለራሴ ማልኩ። ግን ከዚያን ቀን ጀምሮ ሲፈልግ እዛ አልቤርጎ እየወሰደን እንደፈለገ ይዝናናብኝ ጀመር። አንዳንዴ ከቀጠረኝ ከትምህርት ቤት ሁሉ ዘግቼ ወጥቼ አብሬው ሄድ ነበር። ምን ተስፋ እንደማደርግ እንጃ፣ ግን ተስፋ አደርግ ነበር። 12ኛ ክፍል ጨርሼ ኮሌጅ እስከንገባ ከ2 ዓመት በላይ ይሄ ነገር ቀጠለ። ማንም አያውቅም ነበር። ማህደረ እንኳን ይሄን አታውቅም ነበር። ተጣብቀው እንደተወለዱ መንትዮች የማትለየኝ ማህደረ ያን ሁሉ ጊዜ እንዴት እንደታወረች ሳስብ እስከዛሬ ይገረማለሁ። አገር ምድሩ በሚያውቀው መኪናው ድፍን ሜክሲኮና ልደታ የሚያውቀው ነጋዴ አንዲት ፍሬ ልጅ ሲያመላልስ እንዴት ወሬው ሚስቱ ጆሮ እንዳልደረሰ ሳስብ እገረማለሁ። ዳኛ ናትና ሲነግሯት መረጃ ምስክር ምናምን ካላመጣችሁ አላምንም አለች ወይስ ለሞላ ቆንጆ ከዚች ጋር ምንም አያረግም ብለው ከወሬ አቅም የማልበቃውኝ ንቀው ትተውኝ። የ12ኛ ክፍል የዩኒቨርሲቲ መግቢያ ውጤት መጥቶልኝ ተደስቼ ባለሁበት ሰዓት አስደንጋጭ ነገር ተፈጠረ። አረገዝኩ። ለጋሽ አለምነህ ስነግረው ደነገጠ። ለመጀመሪያ ጊዜ እንደ ሰው አይቶ በስርዓት ምሳ ጋብዞ ቁጭ አድርጎ አወራኝ። ጽንሱ መውጣት አለበት ብሎ አሳመነኝ። ያን ሁሉ ነገር ማውራት አይጠበቅበትም ነበር እኮ። ዝም ብሎ አስወጪው ቢላኝ መልስ ይሽታ ነበር። ያኔ ግን በስርዓት ስላወራኝ ከጽንሱ መውረድ ይልቅ እኔ ጋር በአደባባይ ምሳ መብላቱን ነበር እንደ ትልቅ ክብር ያየሁት። አሁን ላይ ነው ፍርሃት መሆኑ የገባኝ። ታዲያ እስከዛሬ አስባለሁ። ያን ያህል ሚስቱ ጋር ሲኖሩ ልጅ አልነበራቸውም። እምቢ ብሏቸው ነው? ያልተሳሉት ታቦት ያልሞከሩት ሕክምና የለም ይባላል። እዚህ አስወጪው እያለ እዚያ ሲሳል ትንሽ እንኳን ቅር አይለውም? ወይንስ ልጁ በእኔ ወጥቶ መልከጥፉ እንዳይሆን ሰግቶ ነበር? እሺ ትዳሩ እንዳይፈርስ እንዳይበጠበጥ ይፈልጋል። ግን ደግሞ ወጣት ተማሪ ያሳደደ ያወጣል። ከዚያ ወዲህ ትዳር የሚባለው ነገር ያስፈራኛል። ምኑም አይገባኝም። ምኑም ሰርግ እያለ ህዝቡ ላቡ ጠብ እስኪል የሚጨፍረው ለዚህ የሌባና ፖሊስ ድብብቆች ነው። የሆነ ሆኖ ጋሽ አለምነህ የሚያውቀው ነርስ ይሁን ዶክተር እንጃ እሱ ጋር ልኮኝ ጽንሱን አስወጣሁት። እንዳሳመነኝ ቀላል አልነበረም። ያንን ነገር ካደረኩ በኋላ ለረጅም ጊዜ የቆየ የደም መፍሰስ ያስቸግረኝ ነበር። ሆስፒታል ሄዶ ለመታየት በመፍራቴ ረጅም ጊዜ ጥርሴን ነክሼ ቻልኩት። ቆይቶ መጥፎ ጠረን ያለው ፈሳሽ ከማህፀኔ እየወጣ ሰው ፊት መቀመጥ እስክሳቀቅ ድረስ ሲረብሸኝ ደፍሬ ታየሁት። ኢንፌክሽን ነው ብለው መድኃኒት ሰጡኝ። ሁሉም ነገር ከዚያ በኋላ ቆመልኝ ከመንፈሴ በስተቀር። ላይመለስ አብሮ የሄደ አንዳች ነገር ውስጤ ነበር። ቢያንስ ከዚያ በፊት መልከ ጥፉነቴ ከውጭ እንጂ ውስጤ ውብ ነው የሚል ስሜት ነበረኝ። ልክ እንደ ልብስ ብገለበጥ በዓለም ተወዳዳሪ የሌላት ቆንጆ ሴት የምትገለጥ አይነት። ከዚያ በኋላ ግን ውስጤም ውጭም አስቀያሚ መስሎ ታየኝ። ወደ ኮሌጅ የገባሁት በእንዲህ ያለ የስጋም የመንፈስም ስብራት ነበር። ቢሆንም ጋሽ አለምነህ ከውስጤ ሊወጣ አልቻለም። ክፉኛ ይናፍቀኝ ነበር። ብዙ ጊዜ ወይ በትምህርት ጉብዝናዬ አሊያም በማህደረ በኩል ከሚቀርቡኝ ወንዶች አንደኛቸውም ለፍቅር አስበውኝ አለማወቃቸው የሚፈጥርብኝን ህመም የማስታግሰው
ልዕልት የመሰለች ሚስቱን ትቶ እኔ ጋር የተኛ ወንድ ነበር። መድረክ ኮሳሳ መጣችሁ ቀራችሁ እያልኩ ነበር። ማህደረም በሰልፍ ለፍቅር የሚማጸኗትን ወንዶች በእንቢታ እየሸኘች በግቢው መነኩሴዎቹ እስከ መባል ደርሰን ነበር። እስከመመረቅ አንድም ወንድ ጋር ወጥቼ አላውቅም። በእርግጥ የምቀርባቸው ወንዶች ነበሩ፣ ግን ሁሉም እንደ መጋረጃ እኔን ወደ ጎን ሰብሰብ አድርገው ወደ ማህደር የሚንጠራሩ ነበሩ። ማህደር አሁን ያገባችው ባሏን ዮናስን ጨምሮ